ሳዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። ጌታ እኮ ነው። ይሄ ኢየሱስ ይወደው የነበረ ደቀ መዝሙር ለጴጥሮስ ይህንን ይለዋል። ማን? ጌታ እኮ ነው። ወይም ደግሞ ኪሪዮስ፣ ባለስልጣን፣ ሁሉን ገዢ፣ ሁሉን አስተዳዳሪ፣ ሁሉን መቀየር የሚችለው ይሄ ጌታ እኮ ነው የተባለበት ሰዓትና ጊዜ ደቀ መዛሙርት የነበሩበት ሁኔታ ሊታሰብና ሊገመት የማይቻል ፍራስትሬሽን ወይ ደግሞ በጣም ተስፋ መቁረጥ ውስጥ የገቡበት ሰዓት ነው። በዚህ ሰዓትና በዚህ ጊዜ ጌታን እየጠበቁት አይደለም። በዚህ ሰዓትና በዚህ ጊዜ ብዙ ምዕራፎችን ተራምደዋል። በሞራል ተስፋ በመቁረጥ የተውትን ስራ ተመልሰው በመስራት ርቀት ውስጥ ነው ያሉት። አይተን እንደሆነ በዚህ በዮሐንስ ወንጌል ምዕራፍ 21 ላይ ኢየሱስ የተገለጠበት ቦታ ላይ እንዲህ ከመገለጡ በፊት ምዕራፍ 5 በሉቃስ ላይ ተገልጦ አይተውትና ተደንቀውት ሁሉን ነገር አስተቷቸው ነበር። ግን ዛሬ ደግሞ በዚህ በምዕራፍ 21 ዮሐንስ ወንጌል ላይ ደግሞ ተመልሰው በብዙ ተስፋ መቁረጥ ውስጥ ሆነው የነበረውንና የተውትን ኑሮ መልሰው መኖር የጀመሩበት ሰዓት ነው። ይሄ ዮሐንስ ጌታ ይወደው የነበረ ጌታ እኮ ነው ብሎ የሚናገረው ለማን? ለጴጥሮስ። ጴጥሮስ ደግሞ በብዙ ጸጸት፣ በብዙ ተስፋ መቁረጥ፣ በብዙ ክህደት ውስጥ እንደገና ደግሞ አሁን ደግሞ የተወውን ስራውን እየሰራ ያለውን እሱን ነው አሁን እየነገረው ያለው። ማን? ጌታ እኮ ነው ብሎ የሚነግረው። ምን አደረገ ጌታ? ምን ሆነ በዛ ቦታ ላይ ብለን መለስ እንድናይ መጀመሪያ በሉቃስ ወንጌል ምዕራፍ 5 የሆነውን እንመልከት። በዛ በጥብርያዶስ ባህር ላይ ወይ ደግሞ በገሊላ ባህር ላይ ወይ በቲቤሪያ ባህር ላይ በዛ ዘወትር እየመጡ አሳ ያጠምዳሉ። የገሊላ ሰዎች ናቸው ሁሉም ደቀ መዛሙርት ማለት ይቻላል በብዛት። እነዚህ ደቀ መዛሙርት ደግሞ በዛ በገሊላ ባህር ላይ ብዙ ጊዜ እየተመላለሱ አሳ አጥምደዋል፣ ያውቁታል። በስንት ሰዓት አሳ እንደሚገኝ፣ በስንት ሰዓት እንደሚጠመድ፣ መቼ እንደሚያጠምዱ በጣም በሕይወት ዘመናቸውም እድሜያቸውም ልምምድን ያተረፉ ብዙ ነገር የሚያውቁ ሰዎች ናቸው። ከኢየሱስ ጋር መጥተው ማጥመደው የሚያውቁትና የሚሰሩት ነገር ነው። ወደዛ ቦታ ላይ ሲመጡ ሌሊቱን ሙሉ ሲሞክሩ አድረው፣ ምክንያቱም በጸጥታ ጊዜ አሳዎች ሁሉ ወደ ላይ ከፍ ብለው ስለሚመጡ ለማጥመድ ይቻላል። ቀን በሆነ ፀሐይ በወጣ ሰዓት ግን ወደ ታች ይሄዳሉ፣ ወደ ጥልቁ ይገባሉ። ስለዚህ በዚህ ሰዓት ላይ ግን ሌሊቱን ሙሉ ሞክረው ወጥተው መረባቸውን በሚያጣጥሙ ሰዓት ላይ ኢየሱስ መጣና ወደ ስምዖን ጴጥሮስ የሆነችው ታንኳ ተመለከተ። ታንኳውንም ጠየቀው። ስምዖንም ሰጠውና ቁጭ ብሎ ይመለከቱ ጀመረ። እሱ ፈቀቅ ብሎ በታንኳው ላይ ሆኖ ማስተማር ጀመረ ይላል። ያንን ትዕግስት ሁሉ ሲታገሱ ነበረ። ያን ጊዜ ሁሉ ቁጭ ብለው ነበረ። በብዙ ተስፋ መቁረጥ፣ በብዙ ማጣት ውስጥ ሆነው ሌሊት ሙሉ ሞክረው ምንም ያልያዙ ሰዎች ትምህርቱን እስኪጨርስ፣ ሕዝቡን አስተምሮ እስኪጨርስ ከመሄዳቸው በፊት ቁጭ ብለዋል። ስለዚህ ሐኪሙ ሉቃስ ሲነግረን ኢየሱስ ነገሩን በጨረሰ ጊዜ ወይም ደግሞ ማስተማሩን በጨረሰ ጊዜ ደቀ መዛሙርቱን ወደ ጥልቁ ምን አድርጉ? መረባችሁን ጣሉ ሲላቸው ምንድን ያሉት እነሱ? መምህር ወይ ሌሊቱን ሙሉ ምን አድርገናል? ስንደክም አድረናል፣ አንዳች አልያዝንም ብለውታል። ስለዚህ በቃልህ ግን መረብን ምን እናደርጋለን? እንጥላለን። አሁን ችሎታችን አይደለም፣ ብርታታችን አይደለም፣ እስከ ዛሬ ያካበትነው ልምድ አይደለም፣ ግን አንተን ለመታዘዝ በአንተ ቃል መሰረት እንጥለዋለን። እኛ ሞክረናል፣ እኛ አድርገናል፣ እኛ የምንችላቸውን ነገሮች ሁሉ ሞክረናል፣ ሌሊቱን ሙሉ ዌስት አድርገናል ጊዜያችንን። አሁን ግን በስምህ ደግሞ እንጥላለን። መረባቸውንም በቃሉ ጊዜ ሊይዙት ከሚችሉት በላይ የሆነ አሳ ሰብስቦላቸው መጣላቸው። ተደነቁ፣ ተገረሙ። ከዛ በኋላ ኢየሱስ እንደዚህ ያላቸው፣ ከዚህ በኋላ ሰው አጥማጅ አደርጋችኋለሁ ወይም ሰው አጥማጅ ትሆናላችሁ አላቸው። እነሱም መረባቸውን ጥለው ተከተሉት፣ ወይ ደግሞ ሁሉን ትተው ተከተሉት። እነዚህ ናቸው ደቀ መዛሙርቶች፣ ሊሄዱ የነበሩ ተስፋ የቆረጡ በዛ ቦታ ላይ ሞክረው ያቃታቸውን ነገር የምድሩን ሳይሆን ከዚህ በኋላ የምትሰሩት የሰማዩን ትሰራላችሁ። አሳ ሳይሆን ከዚህ በኋላ የምታጠምዱት ሰው ታጠምዳላችሁ። ከዚህ በኋላ ለምድር መድከም ሳይሆን ለሰማይ ደግሞ የምትደክሙበት ዘመን ነው ብሎ ጠራቸው። ከዚህ በኋላ ተከትለውት ሄዱ። ስንቱን ትተው
ሁሉን ትተው ስንቱን ትተው ታንኳውን ትተው ማንን ተከተሉ? ኢየሱስን ተከተሉ። በዮሐንስ ወንጌል ምዕራፍ 21 ላይ አሁን እነዛ ሰዎች መርከቡን ጥለው የተከተሉት አሳ አጥማጅ ሳይሆን ሰው ለማጥመድ የተከተሉት እነ ዮሐንስ፣ እነ ጴጥሮስ፣ እነ ናትናኤል የዘብዴዎስ ልጆች እነዚህ ሁሉ ልጆች ተሰብስበው አብረው ምን ብለዋል? ተቀምጠው ባሉበት በፍርሃት በነበሩ ጊዜ ተገልጦላቸዋል። በገሊላ ቀድማቸዋል ተነግሯቸው መጥቷል። ግን አሁን ለሶስተኛ ጊዜ በዚህ በምዕራፍ 1 ላይ ይገለጥላቸዋል። ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። ልብ በሉ፣ አሁንም እንደገና ነው የሚለው። ተገለጠ፣ ሳይገለጥ አይደለም። ተገልጦ አሁንም እዚህ ለሶስተኛ ጊዜ ነው የሚገለጠው። ሁለቴ የተገለጠው እንኳን እነዚህ ሰዎች አላረጋጋቸው። ስለዚህ እንዲህ ተገለጠ። በምን አይነት ሁኔታ ተገለጠ? ስምዖን ጴጥሮስ፣ ዲዲሞስ የሚለው ቶማስም፣ ከገሊላ ቃና የሆነው ናትናኤልም የዘብዴዎስ ልጆችም ከደቀ መዛሙርቱም ሌሎች ሁለት በአንድነት ነበሩ። ተቀምጠው እያለ ስምዖን ጴጥሮስ ተነሳ። ምን ሊያደርግ ነው የሚነሳው? አሁን ትላንትና የነበረውን በሉቃስ 5 ላይ የነበረውን ጌታ ያደረገው ታላቅነት አንስቶ ሊያወራ ነው? አይደለም። ወይ ደግሞ በሁለት ጊዜ የተገለጠውን ጌታ፣ ምክንያቱም ለስምዖን ተገለጠለት ይላል መጽሐፍ። የተገለጠለትን ጌታ አይዟችሁ ብሎ በሱ ሊያጽናናቸው ነው? አይደለም። ግን ዛሬ ምንድን ያለው? አሳ ላጠምድ ይሄዳለሁ። በጣም አስደንጋጭ ነው። ትላንትና ታንኳውን የተወው፣ ትላንትና ሁሉን ትቶ የተከተለው፣ አሁን ግን ቁጭ ብሎ ሲያስበው ግራም ያጋባ ነገር ነው። ይሄ ጌታ ይናገራል። ይሄ ጌታ ኃላፊነት ሰጥቷል። ግን የሚያገኙት ጌታ አይደለም። የሚያዋጣው ነገር ቤተሰብ ያለው ሰው ወደ ኑሮ መመለስ፣ ወደ ህይወቱ መመለስ፣ ለጌታ የሮጠው ሩጫ አሁን ምንም እንደሆነ ምንም የሚገባው ነገር ስለሌለ ምን ማድረግ አለበት? አሳ ለማጥመድ ሊመለስ ነው። ስለዚህ ምን አለ? አሳ ላጠምድ ይሄዳሉ። የሚገርመው ነገር ከነሱ መካከል አይ አሳ ማጥመድማ አንሄድም የሚል አይደለም የምታዩ። በልባቸው ምናልባትም እያመነቱ ምናልባትም ጴጥሮስን ፈርተውት ሊሆን ይችላል። ግን ምንድን ያሉት? ወዲያውኑ እሱ ምን ሲላቸው እሄዳለን፣ እኛም ካንተ ጋር እንሄዳለን። አንዳንድ ጊዜ እንደዚህ ነው እኮ ሰዎች የሆነ ነገር ለማድረግ ምክንያት እየፈለጉ እያለ ከእናንተስ ነገር ሲመጣ ብድግ ብለው ይሄዳሉ። ማድረግ የፈሩ ሰዎች፣ ምክንያት የፈለጉ ሰዎች ቁጭ ብለው የሆነ ነገር ሲያገኙ ብድግ ብለው ይሄዳሉ። ስለሌላን መጀመሪያም ስላሰቡት ነው። እነዚህ ሰዎች ስትመለከቷቸው እኛም ካንተ ጋር እንመጣለን አሉ። ስለዚህ ወጥተው ወደ ታንኳይቱ ገቡ። የተዉትን ነገር ገቡ። አንዳቸው እንኳን ኧረ ግድ የለም ይሄ የተገለጠው ጌታ ከሞት በኋላ ተነስቶ መጥቶ ከእኛ ጋር ያለ ነው፣ አጠገባችን ባይሆንም ነገ ደግሞ ይመጣና የሚቀጥለውን ነገር ይነግረናል የሚል ሳይሆን በቃ ወደ ቀጠለው ወደ ነበረው ኑሯችን እንመለስ፣ ታንኳችንን እናምጣ፣ እናጽዳ፣ መረባችን እናጽዳ፣ እንመለስና እንስራ፣ የነገው ነገር አይታወቅም ነው። ዋው! ግን የሚገርመው ነገር በዛች ሌሊት ምንም ነገር አላጠመዱም። ዩሲ አንዳንድ ጊዜ እግዚአብሔር ከጠራን በኋላ የእግዚአብሔርን ነገር አስቀምጠን ሄደን በራሳችን የምንሰራቸው ስራዎች ብዙዎቹ ባዶ ናቸው። እንሞክራለን፣ አይሆንም። እንጥራለን፣ አይሳካም። ለሰዎች ቀላል የሆነው ነገር ሁሉ ለእኛ ከባድ ይሆናል። ሰዎች በአንድ ጊዜ ሊያደርጉት የሚችሉትን ነገር ጥሪ ስላለ ብቻ፣ እግዚአብሔር ስለፈለገን ብቻ፣ ከእግዚአብሔር ሐሳብና ፈቃድ ፈቀቅ ስላለን ብቻ ነገሮች አይከናወንም። ወገኖች እግዚአብሔር ከጠራን የእግዚአብሔርን ሐሳብ ልናደርግ በእግዚአብሔር ሐሳብና ፕሮግራም ከገባን በኋላ የራሳችንን ነገር በራሳችን ጥረን ልናደርግ ስንል ወይ ደግሞ ከጌታ ፈቀቅ ስንል ብዙ እንለፋለን፣ ብዙ ደክማለን። ከነ ጴጥሮስ መማሩ ይጠቅማል። ሌሊቱን ሙሉ ሞክረዋል፣ ባዶ ነው። ዋው! ለምንድን ነው የተጠራው? ለአሳ ሳይሆን ለሰው የተጠራው ሰውዬ አሳ ሲሞክር አያገኝም። ስለዚህ ነው ላልተጠራንበት ነገር ስንሄድ፣ እግዚአብሔር በማይፈልገን ቦታ ስንገኝ ፍሬያማ አንሆንም። እግዚአብሔር በሚፈልገን ቦታ ላይ ፍሬያማ እንሆናለን። እግዚአብሔር በማይፈልገን ቦታ ላይ እንደክማለን እንጂ ሌሊቱን ሙሉ ደክመን ባዶ ነው። ስለዚህ በዚያች ሌሊት ምንም አላጠመዱም። አያችሁ፣ ሲነጋ በምን ውስጥ በዛ ሁሉ ሌሊት ባዶ በሆነበት ሌሊት ሲነጋ፣ በነጋ ጊዜ ኢየሱስ በባህር ዳር ቆሞ ነበረ። ክብር ለኢየሱስ ክርስቶስ ይሁን። በባዷችን መጨረሻ ላይ የሚገኘው ኢየሱስ፣ ሲደክመን የሚገኘው ኢየሱስ፣ ተስፋ መቁረጥ ላይ የሚገኘው ኢየሱስ፣ በቃ ስንል የሚገኘው ኢየሱስ እዛ ጋር ቆሞ ነበረ። አላወቁትም ነበር እነሱ ግን። ኢየሱስ ሌሊቱን ሙሉ ደክመው ባዶ ሲሆኑ ሊኮንናቸው አልመጣም፣ ሊገስጻቸው አልመጣም። ተስፋ የቆረጣችሁ እናንተ ማትረቡ አላላቸው። ግን እዛ ቆሞ ነበረ። ይገኛል። በምን? በመጨረሻው ላስት ሚኒት ላይ ኢየሱስ አለ። ክብር ለኢየሱስ ይሁን።
ስለዚህ ቆሞ ደቀ መዛሙርቱ ግን አላስተዋሉትም። ኢየሱስም እንዲህ አለ፣ ልጆች ሆይ አንዳች የሚበላ አለ? አያችሁ፣ የሚያደርገውን እንኳን እያወቀ ኦነስትነታቸውን ባዶ እንደሆኑ እንዲያውቁ የሚበላ ነገር አላችሁ? ከኔ ተለይታችሁ ሄዳችሁ ሰርታችኋል፣ ሌሊቱን ሙሉ ከኔ ለተለይታችሁ ሄዳችሁ ታንኳችሁን ቃል የገባችሁትን እንደገና መልሳችሁ አምጥታችሁ ሞክራችኋል። አለ ወይ? እጃችሁ ላይ አለ ወይ? አሁን ከጌታ ሮጠን ብዙ ነገሮችን የምንሰበስብ የምንመስለናለን። ኤንድ ኢንድ ኦፍ ዘ ዴይ ማለት መጨረሻ ላይ ስንመለከተው ባዶ ነው። እነዚህ ሰዎች የሆኑት እንደዚህ ነው። አላችሁ ወይ ነው። ያለ ጌታ ሮጠን ያለ ጌታ ሮጣችሁ አላችሁ? ያተረፋችሁት ያካበታችሁት ይሄ ነው የምትሉት ነገር የሰበሰባችሁት ተረፈን በቃን ከጌታ በላይ ደስ አሰኘን ረካንበት የምትሉት አላችሁ? እጃችሁ ላይ የለንም። ከጌታ ውጭ የሆነ ማንኛውም ነገር ባዶ ነው፣ ከንቱ ነው፣ ዜሮ ነው። ምናልባት ውጫዊ ነገራችንን ደስ ሊያሰኘን ይሆናል፣ እሱም ጊዜያዊ ነው። ውስጣችንን የሚያሳርፈው ግን ጌታ ብቻ ነው። ስለዚህ ደቀ መዛሙርቱን ይላቸዋል፣ ሌሊቱን ሙሉ ደከማችሁ፣ አምጡ እንግዲያውስ የምንበላው ሲል የለንም። እነሱም ታማኞች ስለነበሩ የለንም ብለው መለሱለት። ቁጥር 5 ላይ ስለዚህም እንደዚህ አላቸው፣ ኢየሱስም ልጆች ወይ አሁን እንግዲህ ምንድን ነው የምታደርጉት? መረቡን በታንኳይቷ በስተቀኝ ጣሉ ታገኛላችሁ። ይሄ በፊት በሉቃስ 5 ያስተማራቸው፣ በሉቃስ 5 በመገኘቱ ያስደነቃቸው፣ በዛው ውሃ ላይ በዛው መረብ ላይ በዛው ታንኳ ላይ በራሳቸው በነዛው ሰዎች ላይ ቦታ ሳይቀይር ስፍራ ሳይቀይር እዛው ላይ የደከሙበት ቦታ ላይ ፍሬያማ አድርጎ ያሳያቸው ኢየሱስ ዛሬም መጣና በደከሙት ቦታ ላይ ብቻቸውን በደከሙት ቦታ ላይ እሱ ሲጨመር ምን እንደሚሆን ሊያሳያቸው መረባችሁን ልጆች ወደ ጣሉት፣ ወደ ቀኝ ጣሉት አላቸው። በዛስ ስለዚህም ጣሉት። በዚያ ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው። ጀስት አልቻሉትም። የበረከቱን ወይ ደግሞ ያደረገላቸውን ነገር ወይ ደግሞ ያደረገውን ተአምር ሊሸከሙት አልቻሉም። ከአቅማቸው በላይ እስኪሆን ድረስ ሊጎትቱት አልቻለም። የዚህን ጊዜ ነው ኢየሱስ ይወደው የነበረ ደቀ መዛሙር ዮሐንስ ምን ያለው? ጌታ እኮ ነው። አሌሉያ! በሌሊታችን ላይ የመጣው ጌታ እኮ ነው። ተስፋ ቆርጠን የተመለስንበትንና የጀመርነውን ስራችንን እንደገና ሊያስጥለን የመጣው ጌታ እኮ ነው። ይሄ የማንም እጅ አይደለም፣ የጌታ ነው። በሌሊታችን ላይ በባዷችን ላይ መጥቶ ነገር መለወጥ የሚችለው ይሄ ጌታ እኮ ነው። ተፈጥሮ የሚታዘዝልን ነገር የሚታዘዝልን ባለስልጣን የሆነ የማይቀደም ወደኋላ የቀረ የሚመስል ግን የማይቀደም የቀረ የሚመስል የማይቀደም ጌታ እኮ ነው። ሃሌሉያ! ክብር ለኢየሱስ ክርስቶስ ይሁን። የእሱን እጅ ያውቀዋል። ማን? ዮሐንስ። ያን ጊዜ በፊት በሉቃስ 5 ላይ እንዴት አድርጎ ነገር እንደለዋወጠና ከአሳ አላቆ ወደ ሰው እንዳወጣቸው ያውቀዋል። ዛሬ ነገሮች ተለዋውጠው ነገሮች ደብዝዘውና ተስፋ አስቆርጠው ተመልሰው ገብተው ቢሆንም እጁን ያውቀዋል። አሁንም ይሄ የጌታ እጅ ነው። ሃሌሉያ! እንደዚህ የምንልበት ጊዜ የለም። በሕይወታችን ውስጥ በነገሮቻችን በማይመች ሁኔታ ውስጥ የሆነ ነገር ሀፕን ሲያደርግ ይህ ማንም አይደለም ጌታ ነው ምንለው አለ። እሱ መታሰቢያ በሕይወታችን ይሆንልን። እሱ መታሰቢያ ዛሬም ከገባንበት ያውጣል። እሱ መታሰቢያ ዛሬም ከተስፋ መቁረጥና ከሌላ ከልዩ ልዩ ነገር ጌታ እኮ ነው ብለን መጥረን እንድንወጣ የሰራዊቱ ጌታ እግዚአብሔር ይርዳል። ክብር ለኢየሱስ ይሁን። ስለዚህ ዮሐንስ እንደዚህ ያለው ጌታ እኮ ነው። ዋው! ስለዚህ በዚህ ጊዜ ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበረና ልብሱን ታጥቆ በባህር ላይ ራሱን ጣለ። አያችሁ፣ ለመሄድም ፈጣን ነበረ፣ ለመመለስም ደግሞ ፈጣን ነው። እነሱ አሳ ሰብስበው በታንኳ ወደ ዳር እስከሚመጡ ድረስ አላስቻለው። ራቁቱን ነበር፣ ልብሱን ለበሰ፣ ውሃ ውስጥ ዘሎ ገባ። ለመምጣትም አንደኛ ነው፣ ንስሐ ለመግባት አንደኛ ነው፣ ይቅርታ ለማለት አንደኛ ነው። ምክንያቱም ያውቀዋል። ምኑን ያውቀዋል? ጌታን ስንት ጊዜ እንደካደው ያውቀዋል። ዛሬ ደግሞ ከመካድ ያለፈ ደግሞ እንደገና ተነስቶ ታንኳውን ይዞ እሱ ሄዳለሁ ሲል ተከትሎ ያ ሁሉ ሕዝብ ሄዶ እሱ በመሳቱ ያ ሁሉ ሰው ሲስት እሱ በመካዱ ሰዎች ሁሉ ሲመለከቱት ይሄ ሁሉ ነገር የተሸከመው ጌታ ግን እዛ መጥቶ እንደገና በተአምራት ሲገለጥ፣ እንደገና በምህረት ሲገለጥ፣ እንደገና በቸርነት ሲገለጥ፣ እንደገና እጁን ሲያሳይ ይሄ እኮ ጌታ እኮ ነው ሲል ዮሐንስ አልቻለም። ጴጥሮስ ይሄ ጌታ ሊቀጣን መምጣት ሲገባው፣ ጥፋታችንን ሊነግረን መምጣት ሲገባው እንደገና በምህረትና በቸርነት እንደገና በሚያስደንቅ እጁ በምህረት እጁ እየተገለጠ መጣ። ይሄማ አልችለው
ወደሱ ሮጦ ለመሄድ ውሃ ውስጥ ገብቶ ዘሎ ገብቶ ምን አድርጎ እየዋኘም እየተንደፋደፈም ወደ ጌታ መጣ። ክብር ለኢየሱስ ክርስቶስ። ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራሱን ጣለ። ሌሎች ደቀ መዛሙርቶች ግን ያንን ውሃ እየቀዘፉ ወጡ። እንግዲህ በዛ በማለዳ ላይ ሌሊቱን ሙሉ ሲደክሙ ያደሩት አንደኛ እዚህ ጋር ያለውን ተአምራት አሳይቷቸዋል። ከውሃው በወጡና በመጡ ጊዜ ግን ደግሞ የሚገርመው ነገር በዛው ቁጥር 9 ላይ ፍምና አሳ እንደገና እንጀራ አዩ፣ ተደነቁ። ይሄ የካዱት ይሄ የሸሹት ይልቁንም ደግሞ ጴጥሮስ በእሳት ዳር ላይ እየቆመ እየሞቀ አላውቀውም፣ አንድ ጊዜ አላውቀውም፣ ሁለት ጊዜ አላውቀውም ብሎ ሶስተኛ የካደው እንደውም ይምልና ይራገም ጀመረ ይላል። ምን ማለት ነው? በሌላ ቋንቋ ምን ቀን ነው ይሄን ሰው ያወቅኩት? ጣጣ ሆነብኝ መተዋወቁ፣ ጣጣ ሆነብኝ፣ መሰደድ ሆነብኝ፣ አስጨነቀኝ ብሎ ይምልና ይራገም ነበር። የተዋወቀበትን ቀን ከጌታ ጋር ይረግም ነበር። ያ እሳት ዳር ቁጭ ብሎ የካደውን ጌታ ደግሞ ዛሬ እሳት ፍም አድርጎ ቁርስ ይዞለት አሳና እንጀራ ይዞ እዛ ቦታ ይጠብቀዋል። ዋው! በእሳቱ ዳር የካደውን አሁን በእሳቱ ደግሞ መጥቶ ቁርስ ይዞለት ይመጣል። ምን አይነት ቸርነት፣ ምን አይነት ደግነት፣ ምን አይነት የምህረት ልብ ነው! ተመልከቱ። ስለዚህ ዮሐንስ ቢደነቅና ቢገረም ጌታ እኮ ነው፣ በቃ ሰው አይደለም፣ ጌታ እኮ ነው። ምህረት ቢያደርግና እንደገና መረቦቻችንን ጣሉና አሳ ያዙ ቢለንም ጌታ እኮ ነው። ደግሞ በእሳት ዳር ላይ የካድከው ጌታ የካድነው ጌታ ብቻውን ጥለን ይሄንን አሁን ደግሞ ልጆች ሆይ ብሎ ቁርስ አዘጋጅቶ እዛ አሳ አዘጋጅቶ ፍም ላይ እንጀራ አዘጋጅቶ ቢጠብቀን ጌታ እኮ ነው፣ ሰው አይደለም፣ ሰው አይደለም። ያደረግነውን ነገር ቆጥሮ ይመልስብን ዘንድ ብድራቱን በክፋትን በክፋት ይመልስልን ዘንድ ቂምን በቂምን ይፈልስልን ዘንድ የተበደለውን በደል ይቆጥር ዘንድ ሰው አይደለም፣ የጠበቀን ጌታ ነው። ስለዚህ አሁን ደግሞ እዚህ ቦታ ላይ ምን ያደርጋል? ፍምና አሳን እንጀራን ይዞ እንኳችሁ ይላል። ክብር ለኢየሱስ። ስለዚህ አንዳችም ይበላላችሁ የለንም አለ። አያችሁ፣ እኔ ጋር አለ፣ ኑ። አያችሁ፣ ብትሄዱ ብቻችሁን የምታተርፉት አይደለም፣ ብትሄዱ ብቻችሁን የሚሆንላችሁ አይደለም፣ ወደ እኔ ኑ አላቸው። ስለዚህም ጴጥሮስን መጣ፣ ወደሱ አየው፣ ተደነቀ፣ ተገረመ። አዲስ ነገር ሆነለት፣ ታምራት ሆነለት፣ ድንቅ ሆነለት። አሁን ከዚህ በኋላ የምትጸጸትበታል፣ የምታዝንበታል። ትወደኛለህ፣ ኢትስ ኦኬ። ያንን ሰዓትን ያንን ጊዜ ከአቅም በላይ ሆኖ ስለመጡብህ ነገር መጀመሪያ ነግሬሃለሁ። ሰውን አትችልም፣ እኔ የምጠመቃትን ጥምቀት አትችሉም ሲል እነዚህ ሁሉ እንኳን ቢክዱ እኔ አልክድም ብለሃል። ዶሮ ሳይጮህ 3 ጊዜ ትክደኛለህ ብዬ ነግሬህ ነበረ። ይሄ ነው የሆነው። ግድ የለም፣ ኢትስ ኦኬ ናው። አሁን ግንስ ትወደኛለህ ወይ? አው እወድሃለሁ። አያችሁ፣ ከወደድከኝ እንግዲህ አሁን ከዚህ በኋላ የምሰጥን ነገር አድርግ ብሎ ኃላፊነትን ሰጠው። የትኛው የካደውን ሰው መልሶ ይሾመዋል። 3 የካደውን 3 ትወደኛለህን እያለ ይጠይቀዋል። አዎ እንድወድህ አንተ ታውቃለህ፣ ምን ያህል እንደምወድህ እስከ ድረስ እንደሚሄድ አንተ ታውቃለህ። ከዛ በኋላ ግን ኃይል ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። አሁን በኃይላችሁና በብርታታችሁ አለ። ከዚህ በኋላ ኃይል ትቀበላላችሁ። ኃይል እስክትቀበሉ በኢየሩሳሌም ተቀመጡ፣ ግድ የላችሁ። ኃይል ከተቀበላችሁ በኋላ ግን እስከ ምድር ዳርቻ ትሄዳላችሁ፣ ምስክሮቼ ትሆናላችሁ። ከዚህ በኋላ ግራ አይገባችሁ። ከዚህ በኋላ እንደገና ወደ ታንኳ አትሄዱ። ከዚህ በኋላ እንደገና ወደ አሳ ማጥመድ አትሄዱ። ልክ ነው። አንድ ጊዜ ሲመጣ አንድ ጊዜ ሲሄድ ግራ ተጋብታችሁ ይሆናል። አዎ፣ አሁን ግን ጌታ መጣና ተገለጠላችሁ። ስለዚህ ጌታ እኮ ነው። ሃሌሉያ! ምናችንን ግራ ከገባን ነገር ያስተካከለን፣ ተስፋ ከቆረጥንበት ነገር ያወጣል፣ እንደገና ከተመለስንበት ባክ ካደረግንበት ነገር እንደገና መልሶ ያወጣል። በቸርነትና በምህረቱ አሁን ሊቀጣን ሲገባ በብዙ ምህረት የተገለጠልን ጌታ እኮ ነው። ዛሬም የዘላለም አምላክ እግዚአብሔር አሁንም እኛም ጌታ እኮ ነው ብለን እጁን እንድናይ ከብዙ ግራ መጋባት ውስጥ የእሱ የሆነውን ነገር ለይተን እንድናይ በዛ ላይ እንድንሄድ ባዶ ከሚሆኑ ሌሊቶች ያለሱ ለፍተን ባዶ ከምንሆናቸው ነገሮች ላይ ዛሬ ግን ይሄ ጌታ እኮ ነው ያለው ዮሐንስ ለእኛም እየደረሰልን ከገባንበት እየወጣን ታድሶ በኢየሱስ ስም ይሁንልን። ክብር ለኢየሱስ ክርስቶስ ይሁን። አሜን።